Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምንዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲስ ቻናላችን ነው። አድማጮቻችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑና ኦል የምትለውን ከተጫናችሁ ለህዝባችን ይጠቅማሉ ያስተምራሉ የምንላቸው ሐቅነታቸውን ተረጋግጠው ከመላው የኢትዮጵያ አካል የሚላኩልን ወደ እናንተ የምናመጣበት ነውና ቶሎ ቀድሞ ኖቲፊኬሽን ከዩቲዩብ እንዲላክላችሁ ያልናችሁን አድርጉ። ከሁሉ በላይ ደግሞ ሁሉ ጊዜ የምንጠይቃችሁ እናንተም እንደ ልሳን ለመሆን ለህዝባችሁ የምትፈልጉ ማለት ነው በዋትስአፕ አድርጋችሁ ልትደውሉልን ልትልኩልን ትችላላችሁ። እኔ ላይ ቢደርስ በጣም ያሳዝነኛል ወይ እኔ ላይ ደርሰዋል የማቀው ሰው ላይ ደርሰዋል ሌላ ሰው ላይ ሲደርስ አይቼዋለሁ የምትሉትን በዚህ በአብይ አህመድ ብልጽግና የሚፈጸም ወንጀል ካለ ልትልኩልን ትችላላችሁ። ስልኩ ቁጥራችን እናስታውሳችሁ አድማጮቻችን ከሌላችሁ 01 ብላችሁ ትደውላላችሁ። በዋትስአፕ ነው የምትደውሉልን። ወደ አሜሪካ ስትደውሉ 01 ብሎ ነው የሚጀመረውና 585 673 5563 ነው በዋትስአፕ። አሁንም ሁሉ ጊዜ ልትደውሉልን ትችላላችሁ። በአውዲዮ በቪዲዮ በፎቶግራፍ በድምጽ በሁሉም ነገር ደውላችሁ ልታነጋግሩን ትችላላችሁ። ያው በዋትስአፕ ብቻ ነው ኢንድ ኢንክሪፕትድ ስለሆነ ለእናንተ ምንም የማያሰጋ ነውና እንደዛ አድርጋችሁ ለህዝባችሁ ልሳን ሆኑ። ኢትዮጵያ እየፈረሰች ነው አድማጮች፣ ተዘግታለች። አሁን ጥርቅም አድርጎ አብይ አህመድ ዘግተዋል። የመንግስት መስሪያ ቤቶች፣ የመከላከያ ሰራዊት የሁሉም ተዘጋግተዋል ያለው። ስለዚህ መውደቂያው እየደረሰ ነው። አሁን አንዲት ፍሽካ ነው የምታስፈልገው። አራቱንም የአስደሳች ዜናዎች ነግራችኋለሁ፣ ግን አንድ ፍሽካ ለማስታወስ ነው። በርበሬ ትንሽ ጨመረው ተብሎ ነው ትንሽ ተክለ ሃይማኖት ስሙኒ ነው ምናምን ጨምሮ ተብሎ ነዳጅም የታክሲ 10 ሳንቲም ተጨምረዋል ተብሎ ሰላማዊ ሰልፍ ተነስቶ አፄ ኃይለ ሥላሴ ከስልጣናቸው የወረዱት ደርግንም እንደዛ ሌላውንም ሁሉ ታስታውሱታላችሁ። በምርጫ 97ም እንዴት አድርጎ ያን የተጀመረ ነው ኢህአዴግንም ከስሩ ነቅሎ የጣለው እና ኃይል አሁንም ሁሉ ጊዜ እንደምንላችሁ ህዝብ ላይ ነው። ህዝብ ካበረ ህዝብ ከመራ ህዝብ እኔ ነኝ የምሾምህ እኔ ነኝ የማነሳህ ብሎ ከተነሳ መሪዎች ይከተላሉ። ምንም አማራጭ የላቸውም። ዲሞክራሲ ማለት ይህንን ነው። የሚመራህን ይሆነኛል የምትለውን መርጠህ ታስቀምጣለህ። በትክክል ካልሰራ ነቅለህ ትጥለዋለህ። እምቢ እኔ በጉልበቴ እቆያለሁ የሚል ከሆነ ደግሞ ተነስተህ ትጥለዋለህ። ከህዝብ በላይ ምንም ነገር የለም። አንድ ውልቀሰብ ነው አብይ አህመድ፣ አንድ ውልቀሰብ። የሁሉ በቢሊዮን የሚቆጠር ገንዘብ ተሰጠኝ ይህንን ሰራው ይህንን አደረኩ የሚል የኢትዮጵያ መሪ ነው ተብሎ ነው። የ120 ሚሊዮን ህዝብ ወይ የ130 አንድ ጊዜ 140 ሚሊዮን አብይ አህመድ ህዝብ መሪ ነው ተብሎ ነው እንጂ አብይ አህመድ በሻሻ እያለ እንኳን በቢሊዮን የሚቆጠር ነገር ሊሰጠው ይቅርና አንዲት ሳንቲም የሚሰጠው አልነበረም። ስለዚህ ህዝብ ካበረ ምንም የማይሰብረው ነገር የለም። በተለይ አዲስ አበባ ነዋሪዎች ልሳን ሆኑ ለህዝባችሁ፣ ማድረግ ያለባችሁንም አድርጉ እያልኩ ያው ዞሮ ራሱ ሰውየውም ተነቅሎ መጣሉ አይቀርም። አሁን የደረሱንን 4 ዜናዎች ግን ወደ እናንተ እናምጣ ቶሎ እያልኩ ነው የምናገር ያለሁት እንደምታዩኝ። ምክንያቱም ለረጅም ሰዓታት ብንይዛችሁ ዳታ ከአቅም በላይ ሆነዋል ብለዋል አዲስ አበባ ኢትዮጵያ ውስጥ ማለት አዲስ አበባ ብቻ ሳይሆን። ስለዚህ ቶሎ ብዬ በአጭር ደቂቃዎች ነው ወደ እናንተ ማደርሰው እንጂ ለአንድ ሰዓት ተነትን ስሰበስብ አላወላችሁም። እና የፋኖ አንድ እርምጃ የወሰደው አለ። በጣም የሚገርም እርምጃ ወስደዋል። መወሰድ አለበት የሚሉ በብዛት አሉ፣ መወሰድ አልነበረበትም የሚሉ አሉ። እናንተም ሰምታችሁ የሚመስላችሁን ትጽፋላችሁ ማለት ነው። ኦላ አድማጮቼ የማይቆረጠም ድንጋይ ነው የሆነበት። ቆሎ ስትበሉ ቆሎ ነው እየበላሁ ነው ብላችሁ ቆሎ እየቆረጠምኩ ነው ብላችሁ ስትቆረጥሙ አንድ ጠጠር ወይ ነጭ ጠጠር እዛ ታገኙና ጥርስ የሚሰብር እንደዛ ነው ሆኖበት ያለው። በምንም ሊቆረጠም አልቻለም። በተለያየ ከተሞችን ብዙ እድሎችን እያፈሰ ብዙ ነገሮችን እያደረገ ከስሩ እያወዛወዘው ያለ ሆነዋል። ኦላ ዘርዘር አድርገን ወደ እናንተ እናመጣለን። ሌላ እንደምታዩት ያላችሁ ድሮን የኢትዮጵያ ወድቆ ተከስክሰዋል፣ ተመቶ ማለት ነው። ዝም ብሎ በፈቅዶ አይደለም። ይሄ ድሮን ማን ነው መቶ የጣለው? ይህንንም ወደ እናንተ እናመጣለን። ሌላ የአብይ ሰራዊት እውነት ለመናገር የኢትዮጵያ መከላከያ ሰራዊት ማለት በጣም ይከብደኛል አሁን። ምክንያቱም
ህዝቡን እየሄደ የሚጨፈጭፍ ተገዶ መጥቶ ጦርነት ላይ ሄዶ እንዲማገድ ጥይት ማብረጃ የሚሆን ህዝብ ሆነዋል። ህዝቡ እምቢ ካላለ አሁንም ወደ ህዝብ ነው የምመለሰው። እምቢ ልጆቼ አልሰጥም ማለት አለበት። ነገ ጠዋት አይመለሱም። የሚገርማችሁ ወደ 1 ሚሊዮን ወጣት አልቀዋል። በተለይ ደግሞ ከኦሮሚያና ከደቡብ ክልል ልጄ የት ሄደ ብሎ አይጠይቁም። የተወሰነች 20 ሺህ 30 ሺህ የኢትዮጵያ ብር ዳቦ ማትገዛ አሁን እሷን ሰጥቶ አሁን ህዝቡ ዝም ብለዋል። እንደገና ሌላ ስጡኝ እያላቸው ነው። ስጡኝ ስታዋጣችሁ እንደዚህ አድርጋችሁ አንድ 10 ሺህ 20 ሺህ ወጣት ፈልጋለሁ ሲላቸዋል። ልክ እንደ ገንዘብ አለ አይደለም፣ ዝም ብሎ እንደ ገንዘብ አዋጥተህ የምትሰጠው ሰርቻ አመጣዋለሁ ምንም አይደለም የምትለው ልጅ ወልደህ አሳድገህ ምን ያህል መከራ እንደሆነ የልጅን ነገር የወለደ ነው ወይ አባት ወይ እናት ነው የሚያውቀው። ከአንድ ቤት ስንትና ስንት ወጣት መልምዬ አታልዬ አነሳሽቼ ውጊያ ለ20 ለ30 ዓመት መቆየት እችላለሁ እያለ ሲናገር የነበረ ይህንን ተማምኖ ነው። እምቢ የሚለው ህዝብ ከተፈጠረ ግን አልሰጥም ልጄ፣ የት ሄዱ ልጆቻችን፣ የት ነው የቀሩት ልጆቻችን፣ ከዚህ በፊት የላካቸው ከዚህ በፊት ያሰለጠንካቸው የት ገቡ የሚል ህዝብ ከተነሳ የሰውዬ ተነቅሎ ይጣላ። አንድ ውልቀሰብ ነው ብያቸዋል። አንድ ግለሰብ ነው። አንድ ግለሰብ እሱ ብቻ እኮ አይደለም ብትሉ ሌላ አካባቢ ላሉ የብልጽግና አመራሮችም ቢበዙ 200 ቢሆኑ ነው። ስለዚህ የነሱ ጠባቂዎችንም ሊገዋቸው ይችላሉ፣ ሊጥሏቸው ይችላሉ። ግን ከነሱ አትጠብቁ። ምክንያቱም እነሱማ ተመቻችተው ብዙ ነገር ሁሉ ነገር ቀርቦላቸው እስኪ ጊዜያቸው እስክትደርስ ድረስ እየተሰጣቸው ስለሆነ ለምን ብለው እንደዛ ያደርጋሉ? ህዝቡ ግን ሆ ብሎ መነሳት ይችላል። በተለይ በአሁኑ ጊዜ ኢትዮጵያ በጣም በከፍተኛ ችግር ነው ያለችው። አድማጮች ይህንን እያልኩ ወደ ፋኖ ልውሰዳቸው። አድማጮች የፋኖውን እንግዲህ እንደምታውቁት አስታውቀዋል። በዚህ ምርጫ ይሄ የውሸት ምርጫ አብይ አህመድ ራሱ ሮጦ ራሱ አሸነፍኩኝ ለማለት የዓለም አቀፍ ማህበረሰብን ለማታለል የሚያደርገውን ሩጫ የሚሳተፍ እርምጃ ይወሰድበታል ብሎ ፋኖ አስታውቆ ነበር። ይህንን ያስታወቀውን በመጣስ በጎንደር አካባቢ በተለያዩ አካባቢዎች ማለት ነው ጎንደር አካባቢ ለምሮጡኝ ማነቃቂያ ህዝብን ሰብስበው ሲናገሩ የነበሩትን ላይ እርምጃ ወስደዋል። ዝርዝሩን መናገር ስላልፈለኩ ነው። ይህን ያክል እንደዚህ አይነት እርምጃ ተወሰደባቸው ስንል እውነት ለመናገር በእርስ ላይ በተለይ ሲሆን ትንሽ ስለሚከብድ ይለፍ ብዬ ነው። ግን እርምጃ ወስደዋል። እኛ እውነት ለመናገር ይህንን ካልሰሙ ምንም ማድረግ አይቻልም። ግን ሰው አስሮ ቢወስዳቸው ጥሩ ነበር። ግን እርምጃ ወስደዋል ተብለዋል። ሌላው ወደ ቶሎ እያልኩ ልውሰዳችሁና ወደ ኦላ ነው የምወስዳችሁ አድማጮቼ። ኦላ እንደነገርናችሁ አሁን ኦላ የሌለበት የለም። ወለጋን በሙሉ ለመቆጣጠር በከፍተኛ ሩጫ እርምጃ እየተወሰደ ነው ያለው። ከፍተኛ የሆነ እንቅስቃሴ እያደረገ ነው ያለው። ምክንያቱም የኢትዮጵያ የአብይ አህመድ ሰራዊት እንበለው የአብይ አህመድ ወይ ደግሞ የብልጽግና ሰራዊቱ በሙሉ በትግራይና በአማራ ክልል ውስጥ ነው ያለው። ትግራይ ውስጥ አይደለም፣ ግን አማራ ክልል ውስጥ በከፍተኛ ደረጃ ተከማችቶ ነው ያለው። ምክንያቱም የአማራና የትግራይ ድንበር ላይ ከጫፍ እስከ ጫፍ ብዙ ሰራዊት እዛ ሰብስበዋል ያለው። ስለዚህ መሀል አገሩን ባዶ ሆነዋል። በጣም ከፍተኛ የሆነ እድል ነው። ይህንን እድል ደግሞ እንደገና ላይገኝ ስለሚችል ኦላ ግን በጣም እየተጠቀመበት ነው። እንደነገርናችሁ ትናንትና አሁን ባለፈው ቪዲዮ እንደነገርናችሁ ቢሾፍቱ ከተማ ሰው እልል ብለዋል አድማጮች። በጣም ብዙዎች ደግሞ ከቢሾፍቱ ልከውልናል ደውለው ትክክል ነው እንዴት አወቃችሁ? ሰው እንደማያውቅ ተብሎ በሚስጥር ተደርጎ እኮ ነበር የተደረገው። ጠላ ቤት ዋሳት ቀር ተናገራችሁ አሉን። ጠላ ቤት ይኖር አይኖር እኛ አናውቀውም፣ ግን እናንተ ጽፋችሁ የላካችሁልን እኮ ነው አድማጮቻችን። እዛ ላይ ጀግና የማታውቁት ከእናንተ ጋር የነበረው ሊሆን ይችላል ፎቶግራፍ አንስቶ ጽፎ የተነገረውንም በኦሮምኛ ስለሆነ ስለማናውቀው ወይ ደግሞ እዛ የነበረው ህዝብ ፎቶግራፉን ማሳየት ስላልፈለግን አናሳየውም እንጂ ፎቶግራፎች አሉ። ይህንን ቪዲዮ አርካይቭ ላይ ስናስቀምጠው ያ ፎቶግራፍም በደንብ አርካይቭ ውስጥ ገብቶ ይቀመጣል። ለወደፊቱ ታሪክ ይጻፍበታል ማለት ነው። ለሪፈረንስ ህዝብ ይጠቀምበታል። እንደ ትልቅ ድል ነው መታየት ያለበት። አየር ኃይል ያለበት ያ ሁሉ ፋብሪካዎች ያሉት ያ ሁሉ ሆቴሎች፣ መዝናኛ ቦታ ያለበትን በ45 ኪሎ ሜትር ርቀት ከአዲስ አበባ ከ4 ኪሎ ቤተ መንግስት ያለ መሬት ላይ
በደንብ ሲዝናና ውሎ ያውም በቅዳሜ ገበያ በጠራራ ፀሐይ ውሎ የወጣውን ኦላ በጣም አስደንግጦታል። አስደንግጦ አብዶ ፎርቶ አብይ አህመድ ሊሸሽ እንደሚችል ነው የሚነግሩን ያሉት። ብዙ ነገሮች የሚሸሽበትም እያጣ ነው። ምክንያቱም ዱባይ እየተቀጠቀጠች ነው። አቡዳቢ ውስጥ ነው ብዙ ንብረት ገዝቶ ያለው፣ ብዙ ቤቶች ገዝቶ ያለው፣ ብዙ ወርቆችን ሰብስቦ ያለው። ግን አቡዳቢ በኢራን እየተቀጠቀጠች ስለሆነች ወዴት እንደሚሄድም ከፍተኛ ጭንቅ ነው ያለው። ማዲያቱ በጣም እየሰፋ ነው ያለው የጭንቅላቱ በሽታም እየተስፋፋበት እንደሆነ ነው የሚነግሩን ያሉት። አብይ አህመድ ህዝቡ ከተባበረ ይህንን እድል ያላቸው አድማጮችም ግን ወደ ድሮኗ ልውሰዳችሁ አድማጮቼ። እንደምታዩት ያላችሁ ድሮኗን ይቅርታ ስልክ እየተደወለ ነው። እንደዚህ ያው በጣም ደስ የሚለው እንደዚህ እንደምትሰሙት ያላችሁ ራሳችሁ አሁን ደውለውልን የነበሩት ኢንፎርሜሽን ለመንገር ነው። ግን ኦልሬዲ ሪከርድ እያደረኩ ስለሆነ ስቱዲዮ ውስጥ ስላለሁኝ ይህንን ነገር አሁንም እየደወሉ ነው ያሉት። ለዛ ነው ምዘጋ ያለሁት። መልሼ እደውላለሁኝ። እናንተም ደውሉ ለማለት ነው፣ ለማበረታታትም ነው ይህንን አሁን ምነግራችሁ ያለው እንጂ ስልኩ እየጠራ ነው ያለው። እየሰማችሁት ነው። ግን ኢንፎርሜሽን ለመስጠት ነው። እናንተም በርቱ፣ ላኩልን፣ ደውሉልን፣ አጋልጡት። ይህንን አሁን የነዳጅ ያለውን ችግር ወረፋ ላይ ይዘው ያሉትን ሪከርድ አድርጋችሁ ስላችሁ ህዝቡንም ሲማረር ሲናደድ ሲናገር ከሰማችሁት ሪከርድ አድርጉና ላኩት። እኛ ደግሞ ልሳን እንሆነዋለን፣ እናሳየዋለን። ፎቶግራፋቸው ካስፈለገም ልንሸፍነው እንችላለን፣ ፊታቸው እንዳይታይ። ምክንያቱም አደጋ ውስጥ ደግሞ እንዳይገቡ ማለት ነው። እና ግን ወደ ድሮኗ ልውሰዳችሁ አድማጮቼ። ድሮኗ ተመታ የወደቀችው የትንች መሰላችሁ? ብዙ ድሮን እየወደቀ ነው። ይሄ የመጀመሪያው አይደለም። ዝም ብሎ በየቀኑ ሪፖርት ስለማይደረግ ነው እንጂ የአብይ አህመድ ድሮኖች ተመተው እየወደቁ ነው። እንኳን ሌላ ሱዳን ውስጥም ተመተው እየወደቁ ነው። ይህንን ግን ኢትዮጵያ ውስጥ ነው፣ የኤርትራ ድንበር ተሻግሮ ገብቶ በአፋር በኩል ማለት ነው ወደ አሰብ መሄጃ እዛ ተመተው የተወደቁ ናቸው። ይሄ የመጀመሪያው ድሮን አይደለም ብያቸዋለሁ። በዛ አካባቢም ሁለተኛ ይሁን ሶስተኛ ነው። ስለዚህ የተመተው እየወደቁ ነው። አብይ አህመድ ሁሉ ነገር እየፈረሰበት ነው። ድሮን ተተኳሽ የለውም፣ ጥይት የለውም፣ ነዳጅ የለውም። አብይ አህመድ ከፍተኛ የሆነ ችግር ነው ያለው። የመንግስት ሰራተኛ በሙሉ እቤትህን ዋል ብለዋል፣ ተዘግተዋል። ትምህርት ቤቶች በሙሉ እንደዚህ ሆኖ አያውቅም። ኢትዮጵያ አድማጮች እንደዚህ መጥፎ ነገር ገጥሟት አያውቅም እንደዚህ ሰውዬ እና ድሮኖቹ ተመተው እየወደቁ ነው። ትልቁ ዜና ደግሞ አራተኛ ዜና ደግሞ አድማጮቼ እንደምታውቁት ኢትዮጵያ የራሷ እያረረባት ምን ይባላል? የጎረቤቷን ታማስላለች ነው ምናምን የሚባል ተረት አለ። አብይ አህመድ አገሩን በሙሉ መቆጣጠር አቅቶት አዲስ አበባ ራሱ ፊንፊኔ ሁሉ እየተቆጣጠረ በኦላ እየተቆጣጠሩት ያሉትን ነው። ግን እሱ ያው የሚሰጠውን የሚሰፈርለትን እርዳታ ከዩናይትድ አረብ ኤምሬትስ እንዳይቀርበት ወደ ሱዳን የላካቸው ወታደሮች አሉ። በቤንሻንጉል ጉሙዝ ተሻግረው ማለት ነው። በጣም ብዙ ሰራዊት እጁ እየሰጠ ነው በየቀኑ አድማጮች። ኢትዮጵያ ይሄ የሱዳን ሰራዊት እዛ ከሱዳን ውስጥ ምዕራብ ትግራይ ላይ ያሉትን የአርሚ 7 አንስተው ፎቶግራፉን ቀርጸው ልከውልናል አድማጮች። ከፍተኛ ቁጥር ያለው የኢትዮጵያ መከላከያ ሰራዊት እጁ ሰጥተዋል። ታስታውሳላችሁ ያን የትግራይ ጦርነት እያለ ያን እንደዛ ያክል ብዙ እንኳን ባይሆን እንደዛ ብዙዎቹ ግን እጅ እየሰጡ ነው ያሉት ወደ ሱዳን ሰራዊት። ውርደት እኮ ነው ውርደት። እንደዚህ አይነት ውርደት ታይቶ አይታወቅም። የኢትዮጵያ መከላከያ ሰራዊት የኢትዮጵያ ዩኒፎርም የለበሰ ለሌላ አገር እጁ ሲሰጥ ታይቶ አይታወቅም አድማጮች። ራሱን ምር የሚገድለው እንዳይናገር ምላሱ የሚቆርጥበት ጊዜ ነው የነበረው። አሁን ግን እንዳለ ተገዶ ነው የመጣው። ወዲያው ደግሞ አንድ ጥይት ስትተኮስ እጁ ወደ ላይ ነው። አንደኛ በቂ የሆነ ጥይት አይሰጠውም። በተለይ በአማራም በትግራይም በሁሉም አካባቢ በኢትዮጵያ ውስጥ የሚልካቸው 30 ጥይት ብቻ ነው የሚሰጣቸው። ያ ወታደር ስላልሰለጠነ ምንም ነገር ፍርሃትም ስላለው አንድ ሲተኮስ እሱን አንድ ጊዜ ይጫናታል፣ እንዳለ 30ዋን ርግፍ ትላለች። ከዛ በኋላ ባዶ ነው ያለው። የተቀረው ምንድን ነው? ጥይት ማብረጃ። አንድ ጥይት ማብረጃ ሊሆን ነው። ጥይት ያስጨርሰዋቸዋል የሚባል አባባል አለ። ጥይት የሚገዙበት እነዚህ ፋኖም የትግራይ ሰራዊትም ጥይት የሚያስገቡበት ገዝተው የሚያመጡበት ገንዘብ ዶላርም የላቸውም መግቢያም የላቸውም ብሎ ስለሚያስብ አብይ አህመድ ጥይት ማብረጃ አድርጌ እነዚህ ሞተው እንግዲህ ይታያችሁ ልጅ
እስቲ የወለዳችሁ እናቶችም አባታችሁም ነው የምታዳምጡት ይህንን ቻናል ይህንን ሚዲያ አስቡት። ልጆቻችሁ ለጥይት ማብረጃ ጥይት መጨረሻ መድቦ ሲልክ ይሄ የሱ ልጆች የት ነው? እዚህ አሜሪካን ሀገር ነው ያሉት። ተንደላቀው ይኖራሉ። ዱባይ የትም ፀሐይ ያለችበት አካባቢ እየሄዱ እየዞሩ እየተማሩ ነው ይኖራሉ። ይሄ ተራ ግለሰብ ነው። ይሄ ተራ ግለሰብ የኢትዮጵያ መሪ በመሆኑ ነው አሁንም ደግሜ ላስመርቦ የምፈልገው እና ይሄ ሁሉ ብቻ አሁን ከፍተኛ ጭንቅ ላይ ስላለ አብይ አህመድ ሊሸሽ ይችላል የሚል ከውስጥ እየተናፈሰ ነው ያለው። የሚሸሽበት ግን አገር ያለ አይመስለኝም። ይህንን እያልኩ አድማጮቼ ሁላችሁንም እንደነገርኳችሁ የምታዩት የምትሰሙት የደረሰባችሁ ላኩልን። አሁንም ደግመን ለአንድ ጊዜ እስካሁን ከኛ ጋር ካላችሁ እያመሰገንን 01 ትሉና በዋትስአፕ ነው። አሁንም በመደበኛ ስልክ አትደውሉ፣ ለራሳችሁም አደጋ ነው። 01 ብላችሁ 585 673 5563 ነው፣ ደውሉልን እያልኩ ለአሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።